በጣም ደስ የሚል ነገር ተፈጠረ። በተለይ እዚህ ጋር ደግሞ አስደንጋጭ ነገር ተፈጥሯል። የሮቢ እናት ድናለች። ከሆስፒታል ልትወጣ ነበረ፣ ግን ደግሞ የአቶ ግርማ የልጅነት ፎቶ ከእጇ ላይ ወደቀ። ጽናትም ባቢም ሁሉም ሰው ፎቶውን ነበር ያየው። ምክንያቱም ጽናት የኔ አባቷን ፎቶ ታውቀዋለች ወይንስ ደግሞ ነገሩ ተደባብሶ ይቀራል? አላቅም። በጣም ግራ ተጋብቻለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል። አሁን ቶቶሎ እየተለቀቀ ነው። በጣም ነው ደስ የሚለው ቤተሰቦቼ። ወይዘሮ ሮማንና ልጁ እንግዲህ ተጋጭተዋል። የእናትህን ሞት ቁጭ ብለህ ትጠብቃለህ፣ ድርጅቱን አሽጠህ ብርህን ወይም የድርሻህን ከአባትህ መቀበል አለብህ ብለዋለች። ይህን ሁሉ ነገር የምታደርገው ለሌላ ለምንም አይደለም። ያንን የተሸጠውን የድርጅቱን ሙሉውን ራሷ ልትወስድባቸው ስለምትፈልግ ነው ማለት ነው። በተለይ ግርማን በጣም ነው የምጠላው። ምክንያቱም በጣም ስትወደው ስታፈቅረው ስለነበር እሷን ትቶ ሌሎቹን ስለነበር ያገባው። የጽናትንም እናት ወይንም ደግሞ ትዝታንም ወይንም ይችን የልጁን እናት ራሱ በጣም ነው የምትቀናባቸው ማለት ነው። ምክንያቱም እኔ የወደድኩት እሱ ግን የሚወደው እነሱን ነው ብላ ስለምታስብ በጣም ትቀናለች። በጣም ነው የምትጠላው። እና ስለዚህ ይሄንን ሁሉ ነገር የምታደርገው ለዛ ነው ቤተሰቦች። የእውነት ግን እንደ መጨረሻዋ ምን ሊሆን እንደሚችል ራሱ ማሰብ በጣም እና ቤተሰቦቼ ጽናትና ባቢ ደግሞ የሚገርም ነገር አድርገዋል። ባቢ ቀለበት አድርጎላታል። ጽናት እንግዲህ የፍቅር ነገር ነውና እየተሽኮረመመች ነው ማለት ነው ቤተሰቦቼ። እሱም ደግሞ አንቺን ለማስደሰት ግዴታ አለብኝ እና ስለዚህ ተደሰችልኝ ችግር የለውም እያለ በጣም ነበር እንትን ያላት። እንግዲህ ኦ ማይ ጋድ ትላላችሁ። አብረው ሸዋሻ ብለዋል። እንግዲህ አብረው ነበር ያደሩት ባቢና ጽናት እንዳታረግዝ ፈርቻለሁ ቤተሰቦች። ምክንያቱም ምንም ባልጠበቀችው ነገር ይሄ ነገር ስለተፈጠረ ማለት ነው። እንግዲህ ከልጅ ላይ ልጅ ይባላል እንግዲህ እንዳይጨምሩ ማለት ነው። እሱን ፍሩልኝ። ምክንያቱም በተለይ ባቢ ማለት ነው ውስኪውን ግጥም አድርገው ሲጠጣው በቃ ወደ መጨረሻ ላይ ወዴት ሊሄዱ እንደፈለጉ ገብቶ የነበር ማለት ነው። እሷም ግጥም አድርጋ ጠጣች፣ እሱም ግጥም አድርጎ ጠጣ። ከዛም በኋላ ግን በቃ ምንም የሚያደርጉትን ነገር አያውቁም ማለት ነው። ሰምታችሁ እና እንግዲህ ያው በመሀላቸው ፍቅር ስላለ ምንም ነገር ቢፈጠር አይ ዶንት ኬር ችግር የለውም ማለት ነው። ግን የቸኮሉ ይመስለኛል። ትንሽ ቢረጋጉ አሪፍ ነበረ። እንግዲህ ባቢ ቀለበት እንዳደረገላት ለጽናት ወንድሙየው ወይንም ደግሞ ይሄኛው እንግዲህ ድርጅቱ እንትን ለማለት የመጣው ልጅ ሲያቅ የቸኮላችሁ መሰለኝ። ግን ደግሞ ቤቱን ወይንም የራሳችሁን ድርጅታችሁን ወይ ንብረቱን ፈልጎ እንዳይሆን እንዴት በቸኮላ ይሄን ነገር ታረጊያለሽ ነበር ያላትና ምክንያቱም እሱ ገንዘብ ስለሚፈልግ ሰው ሁሉ ገንዘብ የሚፈልግ ነው የሚመስለው ልጁ ማለት ነው። ምክንያቱም በተለይ አባቱን ለመበቀል ነው ወደዚህ የመጣው። እናታቸውም ድን አላቸዋለች። ይሄ ነገር በጣም ደስ ይላል። ሮብዬም በጣም ደስ ብሎታል። ምክንያቱም እናቱን ድምጿን ስለሰማ እናቱ ስለተሻላት ወይዘሮ ሮማንም ሂዳ ደግሞ ሁሉንም ነገር ነግራታለች። ይሄ ነገር የተፈጠረው ባንቺ ነው፣ እኔ እየወደድኩትን አንቺን ነበር እንትን ያለው። ስለዚህ አሁንም ቢሆን ምን ላደርግሽ እንደምችል ታውቂያለሽ ብላታለች። ስለዚህ ከኔም ከልጆችም ከህይወታችን ውጭ ብላታለች እናቴቶ። እሷ ግን በጭራሽ ምን ልታደርጋት እንደምትችል ሁሉ ነግራት ነው የሄደችው ማለት ነውና ወይዘሮ ሮማን ይሄን ያህል ጨካኝ የሆነችው በድህነቷ ምክንያት ነው ወይንስ ደግሞ በፊት የነበረው ጭካኔዋ ወይንም የነበረው ነገር ነው አሁን ላይ የወጣው ብዬ አስባለሁ። በፊት የኑሮ ውድቀት ላይ ወይንም የኑሮ ዝቅተኝነት ላይ ስለነበር የነበረችው ምንም ማድረግ አልቻለችም ነበር። ለዛ ሊሆን ይችላል አሁን ላይ ገንዘብ ልታገኝ ስለሆን የተሻለ ቤት ስትከራይላት ያለው ነገር እንትን ስትላት በጭራሽ ከዚህ በኋላ የማትወድቅ የማደህይ ምናምን ነው የመሰላትና በተለይ ደግሞ የልጆቹን እናት ገላት ቢሆን ሙሉ ለሙሉ ህይወቷ መጨረሻዋ እስር ቤት ነበር የሚሆነው። ግን ያው እንግዲህ ፈጣሪ ፍቃድ አልሆነምና አልሞተችም እናታቸው ማለት ነውና አሁን ላይ መጨረሻ ላይ በተለይ የወደቀ ፎቶ ነበረ። እናቲቱ ተነስታ ከክፍል ስትወጣ ፎቶ ወድቋል። ያ ፎቶ የልጅነቱ የአቶ ግርማ ፎቶ ነበረ ይዛ የምታለቅሰው ሁልጊዜ። ልጁም እንግዲህ ይሄን ነገር ስለሚያውቅ ሊሆን ይችላል ሁልጊዜም ስለ እናቱ ህመም ሲሰማ በጣም ነው የሚከፋው፣ በጣም ነው የሚያለቅሰው ማለት ነውና ሮብዬም ደግሞ እንግዲህ ሁሉ ነገር ለኔ ልትነግረኝ ይገባል፣ ምንድነው እየሰራህ ያለው ምንድነው እያረክ ያለው ብሎ እየጠየቀው ነው። እሱም ሊነግረው አልፈለገም። ግን ከአባቱ ጋር እንደተገናኘ ቢነግረው ያለውን ነገር እንደዚህ እያደረገ እንደው ቢነግረው አሪፍ ነበረ። ብቻ እስቲ በቀጣይ ምን ሊፈጠር እንደሚችል አላውቅም። አቶ ግርማ በጣም ተጨንቋል። ድርጅቱንም ሊሸጠው ነው።